አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እንግዲህ በጣም ብዙ የቤት እቃ ነው ማሳያችሁ ማለት ነው። የሁለት ጓደኛ ማቾች የቤት እቃ ነው እንደምታዩት፣ ዳብል ነው ማለት ነው። ሁሉም እቃ ዳብል ነው። ሁሉም ሳይሆን ያው አንዳንዱ እቃ ሲንግል ይሆናል፣ አንዳንዱ እቃ ደግሞ ዳብል የሆነ አለ ማለት ነው። እያንዳንዱን የእቃ ዋጋ ማሳወቃችሁ ይሆናል። ይህ እቃ የሚሄደው ኬሚሴ ነው። 919310 ብር ነው የፈጀው። ብዙ የቤት እቃ ነው እንደነገርኳችሁ። ዛሬ ማክሰኞ ማታ ነው። አሁን ከምሽቱ 4 ሰዓት የሆነ ነው ማለት ነው። ያኔ ስለመሸ ግማሹን ቪዲዮ ሰርች አሳድርና ነገ ሮብ እለቅላችኋለሁ ማለት ነው። ሙሉ ቪዲዮውን ነገ ሮብ አንድ ላይ ቀጣጥሌ እለቅላችኋለሁ ማለት ነው። ለምን ገና ብዙ የትራስ ልብስ አለ፣ ገና ብዙ ብቻ ያው ይመሻል አይደርስም ለዛሬና ያው ግማሹ ቪዲዮ ዛሬ ነው የሚሰራው፣ ግማሹ ነገ፣ ከዛ ነገ አንድ ላይ ሆኖ ይለቀቅላችኋል ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ቆንጆ ረከቦት ለሷ የራሷ ይሄ አንድ ረከቦት፣ ይሄኛው አንድ ረከቦት ነው። የጓደኛዋ ደግሞ አንድ ንቅሳት ረከቦት ነው ያላት። ይሄ ወርቃማው ረከቦት አንድ ብቻ ነው ያለው እና እያንዳንዱን እቃ ዋጋ አሳውቃችኋለሁ ማለት ነው። ከዚህ ልጀምርላችሁ። እዚህ ጋር እንደምታዩት በጣም ቆንጆዬ የሻይ ብርጭቆ በወርቃማው በጣም ነው የምታምረው። ማሻአላ ተባረከ ረህማን። እንደምታዩት አንድ ደርዘን በ4000 ብር ነው የገዛሁት ማለት ነው። አንድ ደርዘን 4000 ብር በጣም ነው የሚያምረው። ግማሽ ደርዘኑን ነው ያወጣሁት። እነዚህ ሰርቪሶቻቸው ራሱ ለየት ያሉ ናቸው። ለኬክ ራሱ መብያ የሚሆኑ ነገሮች ናቸው። ሰፋም ያሉ ናቸው። በጣም ነው የሚያምሩት። እኔ ለኬክ መብለያ አድርጉ እያልኩ አይደለም፣ ታዲያ ሰምታችኋል። ሌላው እዚህ ጋር የወይን ኮምፕሌት ነው፣ ወርቃማ ነው። በጣም ነው የሚያምረው። 6 ብርጭቆች ጋር እነዚህ የሚያማምሩ 6 ብርጭቆች ጋር ይሄ 4000 ብር ነው ማለት ነው። ሌላው 7500 ብር እነዚህን ፔርሙስ የውጭ ፔርሙሶች ገዝቼላታለሁ። 7500 ብር ነው። ሁለት አንድ ከፍ ያለና አንድ አነስ ያለ ካርቶኑን ወደ በኋላ ላይ ያሳያችኋለሁ። እዚህ ጋር ደግሞ ሌላ ፔርሙስ ለየት ያለ አምጥቼላችኋለሁ ዛሬ ማለት ነው። እና በጣም ነው የሚያምረው። ቆንጆ ፔርሙስ ነው። በፊት በሌላ ከለር ይመጣ ነበረ፣ በሌላ ዲዛይኑ ራሱ ሁሉ ነገር የተለየ ሆኖ ማለት ነው። ውስጡ ፒንክ ነው። በጣም ቆንጆ ነው። ከዛ ደግሞ ማጥለያ የራሱ አለው። እዚህ ጋር እንደምታዩት እዩት። ውስጡ ራሱ ማሻአላ ተባረከ ረህማን 2 ሊትር ፔርሙስ ለየት ያለ ስለሆነ ከእቃውም ጋር ማች ስለሚያደርግ ነው አውጥቼ የማሳያችሁ ማለት ነው። እና ይሄንን 2800 ነው የገዛሁት። 2800 ብር በጣም ነው የሚያምረው። እዚህ ጋር ረከቦት 25000 ብር ነው። ሰሞኑን እየገዛሁት እያያችሁ ነው። የስኳር እቃ አለው እዚህ ጋር። ከዛ ጀበና ማስቀመጫ እና ደግሞ ማጨሻ አለው። ዛሬ ማጨሻው እንዴት ታሸገ ነው እንደምታዩት። ማሻአላ በጣም ነው የሚያምረው። ይሄንን 25000 ብር ነው የገዛሁላት ማለት ነው። ለየት ያለ ረከቦት ነው። ያው ሰሞኑን እየገዛሁት እያያችሁት ነው። በጣም ነው የሚያምረው ማሻአላ። በጤና የምትጠቀምበት ያድርጋት። ከዛ ብዙ እቃ ያላወጣሁት አለ ለሱ ማች የሚያደርግ። ለምሳሌ ፓርቲሽን አላወጣሁም። እዚህ ጋር ደግሞ ሰርቪስ ነው። ሰርቪሱ ነጭ በጎልድ ነው ማለት ነው። 7500 ብር በጣም ቆንጆ ሰርቪስ ነው። ጎፍራም ነው። ኳሊቲ ሰርቪስ ነው። እንደዚህ ስታዩት ራሱ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ጎልድ በነጭ ዳርዳሩ ነጭ ነው እንደምታዩት። ጠርዙም ወርቃም ሆኖ እዚች አካባቢ ላይ ነጭ ነው። ይሄ የሚለቅ ወይም ምናምን ነገር አይደለም። በጣም ነው የሚያምረው። ሲኒ 4000 ብር አንድ ደርዘን ለሷ፣ አንድ ደርዘን ለጓደኛዋ፣ 2 ደርዘን 8000 ብር ነው የገዛሁት። አክቹሊ ላይ ይሄ ስላልተፈታ ነው። የማጨሻው ክዳን እዚሁ ውስጥ ነው። ይሄ ፓክድ እንደሆነ ነው ዛሬ ያመጣሁት ማለት ነው። አልተፈታም እና ማጨሻው ክዳን የለውም እንዴ እንዳትሉ በኋላ። ፔርሙሱ ካርቶን ይሄ ነው። የዚህ የሁለቱ ፔርሙስ ካርቶን ይሄ ነው ማለት ነው። በጣም ቆንጆ ፔርሙስ ነው። ዋጋው ግን ውድ ነው። ያው ማች እንደሆነልኝ ፈልጋለሁ ከረከቦቱ ጋር ስላለኝ 7500 ብር ነው ይሄ የተገዛው። እንደዚህ ሆኖ ሁለቱ፣ ይሄኛው 2800 ብር። ይሄም ለዚህ ማች ይሆናል በደንብ። የዚህ ካርቶን ደግሞ ይሄ ነው ማለት ነው። የዚህ ካርቶን ይሄ ነው።
እዚህ ጋር ለረከቦቱ ሱፍራ 2000 ብር በጣም ነው የሚያምረው። ማሻአላ ድምቅ ያለ ነው። ይሄ ለምግብ ይሄኛው ለቡና ይሄንን ሁለት ነው የሚያክለው መዘርጊያ ቦታ ስለማይበቃ ይሄ 2000 ብር ነው የምግብና የቡና ማለት ነው። እዚህ ጋር እንደምታዩት ጥበብ ሲኒ ከነጀበናዋ አለች ማለት ነው። የስኳር እቃ ማገናፈያ 12 ሲኒ ከነ ሰርቪሱ ነው ያለው። ግማሹ ሰርቪስ እዚህ ጋር አለ ማለት ነው። ግማሽ ደርዘኑ ሲኒዎቹን እንዳለ እዚህ ደርድሬያቸው ነው እንደምታዩት። ዋጋው 5800 ብር። ረከቦቱ ደግሞ ትንሽ ቀንሷል ማለት ነው። ረከቦቱ ማነው 3400 ብር 3500 ነበር እስከዛሬ የምንገዛላችሁ። ዛሬ ደግሞ 3400 ብር ነው ማለት ነው። እዚህ ጋር የጀበና ማስቀመጫ ከዛ እጣን ማስቀመጫና ፌርሜሎ አለው ማለት ነው። ይሄ ደግሞ እቺ ትንሽዬ ማጨሻ ነገር አለቻት። ባለኳሱ ሱፍራ 1200 ብር ገዝቼላታለሁ ማለት ነው። በጣም ነው የሚያምረው እንደዚህ ሲሆን ድምቅ የሚሆነው። ሱፍራዋ ይሄንን ይመስላል ያለ ረከቦት ማለት ነው። ደግሞ ሹካ ማንኪያ ተንጠልጣይ ስንት ፒስ ነው መሰላችሁ? 24 ፒስ ነው። 6 የሾርባ ማንኪያ፣ 6 የሻይ ማንኪያ፣ 6 ሹካ ከዛ ደግሞ 6 ቢላዋ ነው ያለው ማለት ነው። ከነተንጠልጣዩ 24 ፒስ ማለት ነው። ግማሽ ደርዘን ረከቦቱ ላይ ያረኩት ነው። ይሄ የሷ ነው እንደዚህ ሆኖ ለጓደኛዋም እንደዚሁ ተመሳሳይ ነው። 2 ደርዘን 8000 ብር 4000 ብር ማለት ነው። እነዚህን 5000 ብር ዋጋ ቀንሷል ማለት ነው። 100 ብር ቀንሶልኛል። 2500 5000 ብር በጣም የሚያምር ኮምፕሌት ነው ማሻአላ። ሁለቱን 5000። ከዛ እዚህ ጋር ደግሞ አጭሩ የውሃ ብርጭቆ 1400 ብር 1 ደርዘን። ከዛ ደግሞ አዘን የውሃ ብርጭቆ 1 ደርዘን በ1500 ብር። ለአምስት ማዕዘኑም ለአጭሩም የሚሆን ጆክ 1000 ብር። ከዛ ሀባይብ እዚህ ጋር ምን አለ መሰላችሁ 5 ማዕዘን ማነው አክለሪክ የውሃ ኮምፕሌት 2 አይነት ነው። እንግዲህ ቪዲዮ እንዳይረዝምባችሁ ለማሳጠር በቃ ችኩል ስል አይሆንልኝም። ይሄ አክለሪክ ኮምፕሌት የዚህ አይነት ነው። ሁለቱን በ7400 ብር ነው። ሁለቱም አንድ አይነት ነው ማለት ነው። እንደዚህ ይሄን እቃ ለማሟላት ብዙ ቀን ነው የፈጀብኝ ሀቂቃ ማለት ነው። ከዛ እዚህ ጋር ደግሞ ዴይሊ ኮምፕሌት ነው። ዴይሊ ኮምፕሌት 5200 ብር የዚህ ጆክ። ይሄ ጆኩም ብርጭቆም አንድ አይነት ዲዛይን ነው ታዲያ ይሄም እንደዚሁ አንድ አይነት ማለት ነው። ሁለቱም በ5200 ብርጭቆ ነው። የሻይ ብርጭቆ በሁለት ዲዛይን ነው ከወርቃማ ውጭ ያላት ማለት ነው። ሁለት ዲዛይን አንዷ በዚች ነው ማሻአላ፣ አንዱ ደግሞ በዚህ ዲዛይን በጣም የሚያማምሩ ቆንጆ የሻይ ብርጭቆ በ2400 ብር 2 ደርዘን። አክለሪክ የኮኪስ ፓርቲሽን ነው። ይሄን 3500 ብር ነው የገዛሁት። ያው ያልደረደርኩት እንደነገርኳችሁ ነው፣ ወርቃማ ነው ይሄ። ከዛ ኒማ የሽንኩርትና ስጋ መፍጫ ያኔ ለሽንኩርት ብቻ ተጠቀሙ አሪፍ ነው። 4600 የራሱ ቀንሷል ማለት ነው። ኒማ የቺፕስ ለሁለቱም ነው የገዛሁት 5800 4.5 ሊትር ነው። እዚህ ጋር እንደምታዩት 4 ሊትር ተኩል ማለት ነው። 5800 ብር ሁለቱን። ኒማ እንግዲህ ቆንጆ እቃ ነው። 600 5600 11800 11600 ብር ነው የቺፕስ መጥበሻው ኒማ ማለት ነው። ሌላው እዚህ ጋር 2 ሊትር በራድ 1300፣ 1 ሊትር ደግሞ 750። እነዚህን የቡና መፍጫ ሁለት ነው የገዛሁት፣ ሁለት አንድ አይነት 3000 ብር። ከዛ ሁለት እናት መፍጫ 4200 ብር። እዚህ ጋር ደግሞ ቦይለር አለ 4000 ብር ነው ይሄ። ከለሩ ቀይ ቡኒ ነው ማለት ነው። ከለሩ ቀይ ቡኒ ይሁት እንደዚህ ማለት ነው። ከዛ እዚህ ጋር በ10500 በ10500 ሁለት 500 ግራም የቡና መፍጫ ወይም ቅመማ ቅመም መፍጫ አላት ማለት ነው። ለሁለቱም ይሁት ትልቁ ማለት ነው። ከዚህ በላይ ትልቅም አለ በነገራችን ላይ 3000 ግራምም አለ። እንደዚህ አዘንብላችሁ ነው የምታወጡት። በጣም ቆንጆ እቃ ነው።
እና ይሄንን በ21 ሺህ ብር ሁለቱን ነው የገዛሁት። ሁለቱን 21 ሺህ ብር። እሱ ወንፊት አለው ታዲያ የፈጫችሁትን ቅመማ ቅመም መንፊያ ወንፊት አለው ማለት ነው። ተንጠልጣይ የወተት ተንጠልጣይ እቺ በጣም የምታምር ቆንጅዬ ናት። አረንጓዴ ከለር ዋጋ 3000 ብር 200 ብር ቀንሳለች ማለት ነው። ያው እንግዲህ አንዳንድ እቃ ላይ ቅናሽ አለ ማለት ነው። ቅናሽም አለው ጭማሪም አለ። ራድ 7 ሊትር ነበር። ያው 7 ሊትር እንደጠፋ ታውቃላችሁ። 6 ሊትር 3000 ብር። ፌርሙስ ሳህን ደግሞ ሁለት ለሁለቱም ከለር እንግዲህ ይኸው በነጭ ነው ማለት ነው። ይሄ በነጭ ነው። ትናንትና አወጣጥቼ ስለቀረጽኩት ያው ታውቁታላችሁ። 3 ሴሪ ነው። ይሄንን በ13000 ብር ሁለቱ ማለት ነው። እንደዚህ ሆኖ 3 ደርዘን ሀገረኛ ሲኒ ነው የገዛሁት። ለንቅሳት ረከቦቱ አረንጓዴው ድምቅ ያደርገዋል ማለት ነው። ያው ሌላም ሲኒ ያላቸው ግን ይሄኛው ያምራል። ማሻአላ ደስ ባለሽ ከለር ነው ያለችኝ። እኔ ያማረኝ ይሄ ነው። 2 ደርዘን የሀገረኛ ሲኒ ሰርቪስ 2 ደርዘን 300 600 ብር። ይሄ ደግሞ 1 ደርዘን በ600 ብር ሂሳብ ነው 1800 ብር። የሚቀንስም አለ ሳይዛቸው ትንንሽና የሳሳ ማለት ነው። አንደኛው የጓደኛዋ ማለት ነው በማኑዋል የሚሰራ የስጋ መፍጫ በ4000 ብር ገዝቼላታለሁ። እንደዚህ በእጅ የሚሰራው በእጅ ነው ማለት ነው። ማኑዋል ነው። ይሄንን 4000 ብር ነው የገዛሁት። ቆንጆ እቃ ነው። ያው ያስፈልጋል ማለት ስጋ መፍጫውን በረመዳን ምናምን እንዳትቸገሩ ማለት ነው። ይሄ በ4000 ብር የተገዛ ነው። ይሄ ሲገጣጠም ነው እንትን የሚባለው ለማዞር እንግዲህ እቺን ይዛችሁ ሹው ነው። ግማሽ ደርዘኑ የሻይ ብርጭቆ ነው። ግማሽ ደርዘኑን አሳይቻችኋለሁ ፈትቼ። አንድ አይነት ነው። አንድ አይነት ይሄ ማለት ነው። እና ይሄ 4000 ብር የተገዛው እንደዚህ ሁለቱ ካርቶን ወይም 12 ፍሬ ነው ማለት ነው። ደግሞ 1 ሊትር ፌርሙስ 2800። እንደገና ደግሞ እዚህ 1.5 በ3000 ብር። በጣም የሚያማምር ከለር ነው። ከለሩ ይሄ የሚያምር ከለር ነው። እነዚህን 2 ፌርሙሶች ገዝቻለሁ ማለት ነው። ሩባ ማግ 1 ደርዘን። ያው ዲዛይኑ እዩት፣ እንደዚህ ነው። ቅልቅል ነው እንደዚህ። ይሄንን የገዛሁት 3000 ብር ነው ደርዘኑን ወይም 12ቱን ፍሬ ማለት ነው። ከዛ ለሩዝ ሳህን የሚሆን እነዚህን 3 ሴሪ ማይካ ናቸው። ዋጋ 800 ብር። ማይካ ሰርቪስ 850። ፓርቲሽን 2 ነው። 2 ፓርቲሽን። ያው ከለር አንድ አይነት አላገኘሁም ማይካ ነገር ግን እነዚህን የሆኑ ወድጃቸዋለሁ ብላኝ ነው ፎቶ ልኬላት። እነዚህን 2800 ብር 1400 1400። ከዛ የቁርጥ ሰሃን በክቧ በጣም የምታምር ቆንጅዬ ናት። ይሄ 1680 ብር ደርዘኑ። ከዛ ትሪውም እንደዚሁ ተመሳሳይ ነው የዚህ ማለት ነው። ትሪ ደግሞ እንደዚህ 3 ሴሪ ለሁለታቸውም ነው የገዛሁት ማለት ነው። አይሁት 3 ሴት ወይም 3 ሴሪ 2400 ብር 1200 ነው 3 ሴሪው ማለት ነው። ከዛ የቁርጥ ሰሃን ደግሞ በዚህ በአራት ማዕዘኑ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ወፍራም ነው። መልኩም ደግሞ በጣም ነው የሚያምረው። ቦግ ያለም ማለት ብቻ እንደዚህ እንዲቀራረብላት ያው በግድ ነው። ይሄንን 2400 ብር። ከዛ 1 ደርዘን የኬክ ሰሃኖች አሉ። የኬክ ሰሃኑ ያው ከማንኛውም ጋር ይሆናል፣ ከዚህም ጋር ይሆናል፣ ከዚህም ጋር ይሆናል። እነዚህን 600 ብር። በ1200 ብር ደግሞ የሾርባ ሰሃን 12 ፍሬ ገዝቼላታለሁ ማለት ነው። የፈንድሻ ሰሃን 900 ብር ሁለቱ 450 450። እንደምታዩት አጃና የሊጥ ማብኪያና ስጋ መፍጫ ወይም ደግሞ ምንድነው ይሄ ዳቦ ቆሎ መቁረጫ እንዲሁም ጁስ መፍጫ አለው። እኔ ሁሉንም ፈታትቼ እዛው ሞክሬ ቪዲዮ አድርጌ ልኬላታለሁ። ለሷ የሚሰራው በዚሁ ባንዱ ነው ሁሉም። ለምሳሌ ጁስ መፍጫ ከፈለጋችሁ ጁስ መፍጫውን እዚህ ጋር ገጣጥማችሁ ይሄንን ነው እንትን የምትሉት የምከፍቱት ማለት ነው። ከዛ ደግሞ ስጋ መፍጫ ምናምን ከፈለጋችሁ ደግሞ ያው ይሄንን ሳታረጉ ማለት ነው። ይሄን ብቻ ተገጥሙና ይሄው ነው የሚሰራው። አጃናውም የሚሰራው በዚሁ ነው ማለት ነው። በጣም ነው የሚያምረው። ቆንጆ ነው። 7.5 ነው ወይም 7 ሊትር ተኩል ነው።
በጣም ቆንጆ እቃ ነው። ሁሉንም ያጠቃለለ ማለት ነው። መፍጫውንም እንደዚህ እዚህ ጋር ይታያችኋል መሰለኝ። መፍጫውንም ስጋ መፍጫውንም ጁስ መፍጫውንም አጃናውንም ሁሉንም ባንድ የያዘ ዋጋው 26000 ብር ነው። አጃናውን ብቻ 7.5 አግኝቼ ነበረ ግን ዋጋው 26000 ነው። ግን ይሄኛው ደግሞ ሶካኒያ የሚለው ይሄ ሶካኒ የሚለው ቆንጆ እቃ ነው። ይሄንን ገዛሁላት ማለት ነው 26000 ብር። የፍሪጅ ሰሃን 1300 ካውያ ሳች ውሃ ተደርጎበት የሚሰራ 4800። ሌላው ደግሞ እዚህ ጋር 8000 ብር ግሎባል ነው። ግሎባል ነጭ ግሎባል ይሄ ማለት ነው። ወይም ፎቶውን አስቀምጥላችኋለሁ። ይሄ ቆንጆ ግሎባል ነው። ክዳኑ ግዛዝ ነው። እዚህ ጋር የምታዩት ግሎባል ወይም የወጥ ሰሃን የወጥ ማቅረቢያ ማለት ነው። ይሄንን 8000 ማራቢያ ኳሊቲ ደግሞ 200 ብር ቀንሳለች። 3200 ነበረች 3000 ብር ነው የገዛሁት። ኢታል ባለ 5 ሴሪ 5600 16000 ብር ደግሞ ይሄንን ምንድነው ሴራሚክ ብረት ድስት በ16000 ብር። በጣም ነው የሚያምረው። ከለሩ ራሱ ቡኒ ከለር ነው። በጣም የሚያምር ማሻአላህ የሆነ ይሄንን ድስት ገዝቼላታለሁ ማለት ነው። የሆነ የሚያምረው ሀቂቃ ማለት ነው። እዩት። ጭልፋውም እንትኖቹም እንደዚህ ናቸው። ለየት ያሉ ከለሩ ማለት ነው። አያችሁት? ቲፋል ነው። በጣም ቆንጆ ነው ከለር ማለት ነው። ዛሃራ ቡኒ ነው እንዴ? ቡኒ እንደዚህ ነው እንዴ እያለች ነው። እኔ ለወሬ ስለቸኮልኩ ነው። ይሄ ክሬም ከለር ማለት ነው። ስላችሁ ቪዲዮ እንዳይረዝም ማለት ነው። ማሰሪያውም እንደዚህ ከለር ነው። በጣም ነው የሚያምረው። ማሻአላ አስሬ ባሳያችሁ ደስ ይለኝ ነበረ፣ ግን ደግሞ ምን ዋጋ አለው? ቪዲዮ ይረዝማል። እርግጠኛ ነኝ ከ40 ደቂቃ በላይ ነው የሚሆነው። ማዕደን አለ። ማዕደን ሙሉ ሴሪ 5800 5800 11600 ብር። እዚህ ጋር ደግሞ 3600 ብር ያስቤዛ 9 ፒስ። የፓስታ ማጥለያ 550። የቁርጥ ማቅረቢያ ትልቁና ትንሹ 1100 ብር። ከዛ 4500 ብር 30 ቁጥር ብረት ድስት ግን የመጨረሻ ነው ብሎኛል። ለምን በጣም ጨምሯል ብለዋል። እዚህ ጋር ደግሞ 50 ቁጥር ብረት ድስት 50 ቁጥር ብረት ድስት 25000 ብር። ጭልፋ 1000 ብር መካከለኛ ነው። ከፍ ያለው ባለ 1200 ጠፍቶ ይሄ ባለ 1000 ብሩ ነው ማለት ነው። ከዛ ኒኬል ኩባያ 24 ፍሬ አንዱ ፍሬ በ120 ብር። ማሻአላ ትልቅ ነው እንደምታዩት። ጠገርግ እስኪ ማሻአላ ቆንጆ ብረት ድስት ነው። እኔ አሁን ቁጭ ብለው ውስጡ ያስቀምጠኛል። ትልቅ ነው። እና ደግሞ እዚህ ጋር 8200 ብር የፒዛ መጋገሪያ 6140። ይሄ ዋጋ ቀንሷል፣ 300 ብር ቀንሷል ማለት ነው። እዚህ ጋር ኢኮሳን አላት። ኢኮሳን ሞክሬዋለሁኝ፣ በደንብ ሞክሬዋለሁ። ይሄ 32500 ብር ነው የተገዛው። ቆንጆ ኢኮሳን ማለት ነው። የሰርቪሱ ካርቶን ነው ይሄ። ሳች ስቶቭ ጨምራለች ደግሞ እቺ ዋጋዋ 3800 ብር 3005 ነበር 3008 ሆኗል። የኢኮሳን ካርቶን ይሄ ነው። ፓትራ የራሱ ፓትራ ፈትቼ ላሳያችሁ። ተኮስ ማስቀመጫ የራሱ አብሮት የሚመጣ ነው። እድል ሆኖ ሁሉም ክብ ነው የደረሳት። ይሄ አንድ ትንሹ፣ ከዛ ደግሞ ይሄ ተከታዩ ነው። ይሄ ራሱ ላይ እንደዚሁ ሆኖ የመጣ ነው። በነገራችን ላይ ይሄ ማለት ነው ይላጣል፣ ግን እስካሁን ገጥሞኝ አያውቅም። ያው የመጀመሪያ ሲገጥመኝ ነው። ይሄ ይላጣል፣ የሚነሳ ነው። እንትኑ ላይ ጽሁፍ አለው ኢኮሳን ይላል። እዚህ ጋርም ፓትራውም ላይ እዚህም ላይ ማለት ነው ኢኮሳን የሚል ነው። ቆንጆ እቃ ነው። 32500። ከዛ የተኮሳን ማስቀመጫ 2 በ500 ብር፣ ማማሰያ 400 ብር። በነገራችን ላይ አንዳንድ ጊዜ ይሄንን ባለፈው 3 ነው 4 ጊዜ ታዝዤ 500 ብር ገዝቼ ነው ለእናንተ 400 ብር ቪዲዮ የሰራሁት። ለምን ብትሉ እኔ የምረከብበት ቦታ ስለሌለ ከሌላ ቦታ ስለገዛሁት ማለት ነው። ያኔ ሌላ ዋጋ 2 አይነት ዋጋ ለምን ይሆናል እንዳትሉ፣ ከኋላ የሚገዛለት ሰው መወቀሱ አይቀርም። ያኔ አሁን ለምሳሌ ዛሬ የገዛሁላት 500 ገዝቼ ነገ ደግሞ 400 ብር ብል ትናንት የተገዛላት ሰው እንዳትወቅሰኝ ብዬ ነው 100 ብር ከራሴ ጨምሬ የገዛሁት ማለት ነው።
ከዛ እዚህ ጋር አንድ ደርዘን የቁርጥ ሰሃን ባለ ሳንቲሙ ነው 24 ፍሬ ማነው 12 ፍሬ 2400 ብር። ትሪ ደግሞ ስንት መሰላችሁ የገዛሁት? 45 ቁጥር አራት ነው። ሁለት ላንዲቱ አንዱ 500 ብር ነው። 5 ሲባዛ በ4 2000 ብር። ከዛ 50 ቁጥር ደግሞ 650 ብር ነው። 650 ብር ሲባዛ በአራት ብላችሁ አባዙ ማለት ነው። ይሄ 4 ፍሬ ነው። እንደዚህ አያችሁት። ከዛ ደግሞ ሌላ ምን አለ እዚህ ጋር ደግሞ 60 ቁጥር ትሪ 1000 ብር ነው። እነዚህ ማለት ነው ትሪ አራቱ 4000 ብር ነው የከፈልኩት ለዚህ ማለት ነው። በጣም ወፍራም ነው። ማሻአላ ተባረከ ረህማን። የምንገዛላችሁ ትሪ በነገራችን ላይ ደረጃ እንዳለው ኦቆ አንደኛ የሚባለውን ነው እኛ የምንገዛላችሁ። የሚቀንስም ይኖራል ማለት ነው በደረጃው ምክንያት ማለት ነው። እና ይሄ ስንት ትሪ መሰላችሁ? 12 ትሪ ነው ማለት ነው የገዛሁት። ማሻአላ ደግሞ የአልጫ ጭልፋና የወጥ ጭልፋ ነው አንድ አይነት ነው ዛሬ ያገኘሁት ብርቱካናማ ማለት ነው። እነዚህ 700 ብር፣ ይሄም 700 ብር ረጅሙ ነው ማሻአላ። የሻይ ማጥለያ 350 ጭልፋዎቹ 350 ማለት ነው። ከዛ 10 ቁጥር ቢላዋ 1100 ብር፣ 5 ቁጥር ቢላዋ 400 ብር ሁለቱ ማለት ነው። ከዛ እዚህ ጋር ደግሞ መከትከቻ 1500 የሾርባ ማንኪያ ማነው ሹካ 350 የሾርባ ማንኪያ ደግሞ 300 ብር የሻይ ማንኪያ 150 ኩኪስ ቅርጽ ማውጫ 1000 ብር ማንከሽከሻ 200 እዚህ ጋር ደግሞ በ1350 ብር ወፍራም መክተፊያ ነው 3 ሴሪ ሁለት ለሱቅ የሚያገለግሉ ሚዛኖች አሉ። ለሱቅ የሚያገለግሉ ሚዛኖች በቻርጀር ነው የሚሰሩት። ዋጋው 9500 ብር። በነገራችን ላይ የዛሬ 3 ሳምንት ነው ምናምን የሚሆነው ብዬ ነው የማስበው ሸዋሮ ቤት የላኩት ሚዛን 17000 ብር ሆኗል ማለት ነው። 14000 ምናምን የገዛሁትና ገርሞኝ ማለት ነው ወላሂ የዕቃ ጭማሬ ባንዴ ኦቨር ነው የሆነው። እና ሚዛናችን ትመስላለች በጣም ቆንጅዬ ሚዛን ናት። እስከ 25 ኪሎ ይመዝናል ግን ጥንቃቄ ያስፈልገዋል። ትልልቅ ነገር ባመዝኑበት ይመረጣል። ይሄንን ቻርጀር እስከ 4 ሰዓት ድረስ ቻርጀር መሞላት አለበት ከመጠቀማችሁ በፊት እና ሁለት ነው የገዛሁት። እነዚህን 19000 ብር 9500 ማለት ነው። መረዋሃ ነው መረዋሃ ወይም ፋን። እነዚህ ትናንሾቹ 4500 9000 ብር ሁለቱ ማለት ነው። እነዚህ ትናንሾቹ ናቸው። ከዛ ደግሞ እዚህ ጋር ትልልቁ 5000 11000 ብር ይሄ የቁሙ ማለት ነው። ይሄ ማነው 11000 አልኩኝ 10000 ብር ማለት ነው። አፍዋን መቼም የሆነ ነገር ከተሳሳትኩ አፍዋን ዛሬ ማለት ነው። ያው ቪዲዮ እንዳይረዝምባችሁ በሚለው ነው። እና ይሄንን 10000 ብር ይሄኛውን 9000 ብር አጭሩ ጠረጴዛ ላይ ምናምን ነው የሚቀመጠው ይሄ ማለት ነው። እንደዚህ አድርጋችሁ ትጠቀማላችሁ ማለት ነው። አይውት ስታፕላይዘር ወይም የማብራት መቆጣጠሪያ አለ። የማብራት መቆጣጠሪያ አጠቃቀሙ እንዴት ነው ብላችኋል? ኖርማል ነው አጠቃቀሙ። ተሳኩታላችሁ ግድግዳ ላይ ይሄንን። ከዛ በኋላ ተግርግዳው ደግሞ ወደዚህ ልክ እንደ አዳፕተሩ ወይም እንደ ጠውሲላው ማለት ነው። ይሄ ባለ 7000 አፏን ይሄኛው ባለ 7500 ነው። 3500 ብሩ ነው። ይሄ ደግሞ 7500 ብሩ ነው። ይሄ 1000 ዋት ነው ዋቱ ማለት ነው። 1000 ዋት እዚህ ጋር እንደምታዩት 1000 ዋት ነው ይሄ ማለት ነው። እና ይሄንን ሁለቱን 15000 ብር ነው የገዛሁላት ማለት ነው። አንድ አይነት 15000 ብር ያልኳችሁ ይሄኛው ይሄ ደግሞ 3500 ከዛ አዳፕተር 4 ነው የገዛሁት። አንዱ 2000 ብር ነው 8000 ብር ማለት ነው። አራቱ አንድ አይነት ነው። ከለሩም ሁሉም አንድ አይነት ነው። በነገራችን ላይ እዚህ ጋር 17000 ብር ሙሉ ሴሪ፣ እዚህ ጋር 17000 ብር ሙሉ ሴሪ ሴኔጋል ብረት ድስት 34000 ብር ነው የገዛሁት። ደግሞ ሁለት አንቡባ አለ። አንቡባ እንግዲህ እንደምታዩት ቁሽሽሽ ያለ ነው። ያው አዲስ ነገር አይኖርም፣ አዲስ አይመጣውም ነግሬያችኋለሁ። ለልጅቷ ነግሬያታለሁ። እስከነ እንትኑ እስከነ ማሰሪያው ነው። ይሄንን 13200
26400 ብር ነው የገዛሁት። አላጋ 4 ደርዘን 4000 ማን ነው 2000 ብር ደርዘን 1000 ብር ነው። ብረምጣድ ይችኛዋ 550 ይሄኛው ደግሞ 1600 ብር። ከዛ ፌሮ ምድጃ አለ እዚህ ጋር ፌሮ ምድጃ 1900 ጥስት 2100 ብር። እዚህ ጋር ደግሞ 3 እብሪቆች አሉ። ሶስቱ 450 ብር ናቸው ማለት ነው። 2 ሰማያዊና 1 ቢጫ ነው የገዛሁት። ማዞሪያ 100 ብር። ከዛ ይሄ እንትኑ ክዳን ነው። ሌላው ባሊ ነው። ባሊ እንደምታዩት ይሄ የቆሻሻ ባስኬት 2 300 ብር። ባሊ 20 ሊትር 2 አንድ በቢጫና አንድ በብርቱካናማ 700 ብር። 40 ሊትር ደግሞ 650 1300 ብር። ከዛ የቆሻሻ ልብስ ባስኬት 2 ነው። የቆሻሻ ልብስ ባስኬት ሁለቱ ተያይዞ ነው በነገራችን ላይ ይሄ ማለት ነው 1300 ብር። እነዚህ ፕላስቲክ እና የቤት እቃዎቿ ማለት ነው። ከዛ ፓይፕ 2 ሮቶዎች አሉ በ8600 ብር ነው የገዛኋቸው። 350 ሊትር 350 ሊትር እቃውን መረተቢያ ማለት ነው። እዚህ ጋር ደግሞ ኤሌክትሪክ ምጣድ አለ። ያው ወደጃፍ ስለሆነ ነው ይሄ ኮሜዲኖ ያለው ነው። 14000 ብር። ምን አለ 24 ትራስ አላት። 12 ለሷ 12 ለጓደኛዋ ማለት ነው። አንድ ትራስ በ350 ብር ሂሳብ ነው ማለት ነው የተገዛው። የአንድ ትራስ ዋጋ 350 24ቱ አባይብ እዚህ ጋር 24 ሲባዛ በ350 8400 ብር ነው። ፍራሽ ደግሞ 8 ነው የገዛሁት። ኢትዮፎም 7 በ12 3750 ሲባዛ በ8 30000 ብር ይሆናል። ላባ ትራስ ደግሞ 4 ነው የገዛሁት። 4 ሲባዛ በ450 ብር 3600 ይመጣል። ቤቢ ደግሞ የስፖንጅ ሆኖ የለበሰ ነው። የለበሰ ስላችሁ ልብስ እንደዚህ የተለበሰ የተሰፋለት ማለት ነው። ስፖንጁ ብቻ ከሆነ ያኔ ይሸነቆራል፣ እድሜ የለውም፣ ለእናንተ አይጠቅማችሁም። እንደዚህ የለበሰው ከሆነ ግን ቆንጆ ነው። እና ቤቢ ደግሞ 8 ሲባዛ በ180 1440 ብር ነው ማለት ነው። ሌላው የመጋረጃ መስቀያ ራሱ 31 ሜትር ነው። 31 ሜትር 2 ሜትር ተኩል የሚያስፈልገው 2 ሜትር ተኩል ስለማይቆረጥ ያው 3 ሜትር ነው የገዛሁት። ሁሉም ተደምሮ ይሁት እዚህ ጋር 6 ሜትር ለአንድ መጋረጃ፣ 4 ሜትር ለአንድ መጋረጃ፣ 6 ሜትር ለአንድ መጋረጃ፣ 2 ሜትር ለአንድ መጋረጃ እንደገና ደግሞ 4 ሜትር ያኔ 2 ማለት ነው። ይሄ 6 ሜትር ስላችሁ በቋሚ 6 ሜትር አይደለም ለሁለቱ ማለት ነው። ለስስና ለወፍራሙ ሆኖ ነው 4 ሜትር እዚህ ለሁለቱ ለስስና ለወፍራሙ፣ ከዛ 6 ሜትር ከዛ 3 ሜትር አንድ በነጠላው ደግሞ ሆኖ ሁሉም ሆኖ 31 ሜትር 31 ሜትር ሲባዛ በ650 20150 ብር ነው ማለት ነው። ይሄ ሁሉም መጋረጃ መስቀያ የተገዛው ብዙ ነው እንደምታዩት። እዩት 3 ሜትር የሆነው 2 ሜትር ከ50 የሚያስፈልጋቸው መቁረጥ ይችላሉ። አለበለዚያ ደግሞ 25 ሳንቲም ወደዚህ 25 ሳንቲም ወደዚህ ብለው መተው ይችላሉ ማለት ነው። ፍራሹ ኢትዮ ሆሙ ይሄንን ይመስላል። 70 በ12 ቆንጆ ፍራሽ ነው። 8 ፍራሽ ትራሱም ይሄውና። ከዛ ላባ ትራሱ ብቻ ተጭኖታል መሰለኝ። ቤቢ ትራሶቹን እንደዚህ የለበሱ ወይም አስለብሼ ነው የገዛኋቸው ማለት ነው። ላባ ትራሱ እነዚህ ናቸው 8 ፍሬ ማለት ነው። ሌላው 2 አንሶላ በ5400 ብር ሁለቱም 2700 በጣም የሚያምር ከለር ነው ሁለቱም የሜትር ከ50 ማለት ነው። ከዛ ዋተር ፕሩፍ ነው። ዋተር ፕሩፍ አንድ ሲሊቨር አንድ ደግሞ ምንድነው ሎሚ ከለር ስለሌለ ነው። ሎሚ ከለር ይሻላል ካለው ብዬ ነው። 4000 8000 ይሄ የመጋረጃ መስቀያው አክሰሰሪ ነው። ጋንች እና ኮፊታው ማለት ነው። የብረቱ ኮፊታ ጋንች ማለት ይሄ ነው። ይሄ ለባለ ሁለቱም ለባለ 3 ሜትሩም ለባለ 3 ሜትሩ እንደዚህ ሁለት ያለው ነው የሚሰጣቸው። ለባለ 2 ሜትሩ ደግሞ አንዳንድ ያለው ነው። ቀለበቱ እነዚህ የሚመጡት መጋረጃ ብረት ስገዙ ነው። መጋረጃው ጋር ሳይሆን ብረቱ ጋር ነው የሚመጣው ማለት ነው። የአንቡባው ገመድ ይሄ ነው ማለት ነው። ይሄ ሁለቱ ገመዱም ማሰሪያውም ማለት ነው። እዚህ ጋር አላየነውም እንዳትሉ ብዙ ነው። በኋላ ከሌላ ቪዲዮም ላይ ስለሌለ አልተገኘም ነው የሚሉት አብዛኛው ሰውና ያው ሳይፈለግም አንዳንድ ጊዜ ለምትሉ ነገር ስላለ እቃውን ሳፈልጉ አሁን እኔ እቃ ይሄን ሁሉ ቃልኬላችሁ ፍትትት አርጋችሁ
አንድ እቃ ከጎደለ ደውሉ። ግን ደግሞ ሁሉንም እቃ ሳታዩ አንዱ ሮቶ ሳይፈታ እቃው የለም፣ ሌላው ካርቶኑ ሳፈልጉ እቃው የለም። ለምን? ለእናንተም ነው። አንድ እህቴ ከዚህ በፊት እቃ ገዝቼ ልኬላት ምን ሆነ መሰላችሁ? ምንድነው እንትን የዲሹ ሪሲቨሩና የኤልቢኢ ነው ኤልቢኤል ነው ምናምን የሚባለው ይሄ ማሰሪያው ሁለቱ ካርቶን ውስጥ ነው። ሌላው ደግሞ ሮቶ ውስጥ ነው። ካርቶኑን ፈታ ሳታይ የለም ብላ ገዝታለች። አይመጣውም እና ነው እንጂ መዲና ተልክልኝ ነበር ገመዱንም ማለት ነው። ሶስቱን እቃና እንደዛ ከምትሆኑ እቃችሁን በደንብ ሁሉን ፈታችሁ አይታችሁ ከሌለ መጠየቅ ትችላላችሁ ማለት ነው። ተፈቶ ብታዩዋቸው እንዴት እንደሚያማምሩ 4600 ብር ነው። 2300 2300 ከዛ ሀባይብ እዚህ ጋር ለጓደኛዋ ሲልቨር መጋረጃ አላት። ሲልቨር መጋረጃ ዋጋው 5000 ብር ነው ሁለቱ ማለት ነው። አጋጣሚ ቀንሶልኝ ነው እንጂ ግን 5200 ብር ነው። በነገራችን ላይ እነዚህ ሲልቨር ናቸው። ይሄንን ግን ለትራስ ልብሱ ማች ማድረጊያ ነው። ሰቅዬ ባሳያችሁ ይሻላል። ይሄንን ማለት ነው። አብራ ለራሷ ደግሞ ይሄንን ሌዘር መጋረጃ ሁለት ታዛኛለች። 1 ሜትር ከ30 የሚባለው ነው። ዋጋ 1200 2400 ብር። ይሄ ጥንዱ ማለት ነው። እንደዚህ ሆኖ የሚያምር መጋረጃ አለ። ይሄ የራሷ ነው። 5000 ብር ነው። ይሄ ሁለት ፍሬ ነው የገዛሁት። ይሄን መጋረጃው ትራስ ልብሱ ጋር አርጌ አሳያችኋለሁ። እዚህ ጋር ደግሞ ብርድ ልብሶች አሉ። ብርድ ልብስ በጣም የሚያማምሩ ቆንጆ ብርድ ልብሶች ናቸው። 9000 ብር 4500 4500 9000 ብር አያችሁት። አንድ ይሄ ከዛ እንዳልኳችሁ ከምሽቱ 6 ሰዓት አልፏል አሁን። ስለዚህ ጠዋት ነው ቪዲዮ ጨርሼ የምለቅላችሁ ማለት ነው። እዚህ ጋር ደግሞ ይሄ ሁለተኛው ብርድ ልብስ ነው። በጣም የሚያማምሩ 4.5 ትሩላቭ ብርድ ልብሶች ናቸው። ከዛ እዚህ ጋር ደግሞ ኮምፎርት አላት። እዚህ ጋር ደግሞ ምን አለ መሰላችሁ ኮምፎርት በጣም የምታምር ቆንጅዬ ኮምፎርት 4300 ብር ሆኗል ማለት ነው። 4300 ብር ይሄ ራሱ ጨምሮ ነው። የዚችን ኮምፎርት ውበት እስኪ እናንተ እዩዋትና ማሻአላ ልስልስ ያለ በጣም ቆንጅዬ የምታምር ከለሯ ቦግ ያላለ ያልተጋነነ ነው። ውስጠኛዋም ደግሞ እንደዚህ ከውስጥ በኩል እንደዚህ ነው። ሁለት የትራስ ልብስና አንሶላ አለው ማለት ነው። ሙልጭ ወይም ብርድ ልብሶች ትንንሾቹ አሉ። የሚያማምሩ ከለሮች ናቸው። ዛሬ ደግሞ ለየት ያሉ ነው የመጡት። እነዚህን በ4600 ብር ነው የገዛኋቸው። አያምሩ? አንድችን ሁለት ደግሞ እችኛዋ ማለት ነው። በጣም ለስለስ ያሉ ከለሮች ናቸው። ማሻአላ በተለይ እችኛዋ እኔ ቦግ ያለ ነገር አልወድም። በጣም ነው የምታምረው እቺ ማሻአላህ። ከዛ የልጇ ልብስ ነው። ለልጇ ልብስ ፖርሳ አለ። ፖርሳ 1400 ብር ስፓይደርማን ይሄ የሚዳሰስ አይነት እንትን ነው 1400። ጫማ 39 ቁጥር ነው ቁጥሩ። ዋጋ 4000 ብር። ቆንጆ ጫማ ነው። ጂንስ ሱሪ በኦልዲ እነዚህ የሚያማምሩ ናቸው። ግን ከለር አንድ አይነት እንዳይመስላችሁ ካሜራ ላይ ባላቅም የሆነ ይለያያል። ይሄኛው ደመቅ፣ ይሄኛው ትንሽ ገርጣ ያለ ኦልድ ሱሪ ነው። 1600 ነው የገዛሁት ማለት ነው። ስንት ቁጥር መሰላችሁ? 26 ቁጥር። አንደኛው 27 ነው፣ ረጅም ነው ስላለችኝ ማለት ነው። እነዚህ 1600 3200 ብር። እዚህ ጋር ደግሞ ይሄኛው 400 ብር ነው። የሚያምር ለየት ያለ እንደሆነለት የሚያማምሩ ሱሪ። እነዚህን 3 ሱሪ በ4600 ብር ማለት ነው። ሻርፔን ያዘብኝ 400 ብር እና 1600 ብር ማለት ነው። ከዛ አንዷ ኮፍያ ያላት ቲሸርት ነው እቺን የገዛሁለት አሁን የሚለብሱት ልጆቹ እንደዚህ ነው። 500 ብር። ይሄም 500 ብር። ይሄም 500 ብር። 500 ብር 3 ቲሸርት። ሸሚዝ ይሄ 800 ብር። ይሄኛውም 800 ብር 1600 ብር። እነዚህ ሁለቱ ሸሚዝ። ከዛ ደግሞ እቺ ፋሽን የሆነች
400 ብር ማነው 1600 ብር። በጣም ነው የምታምረው። እኔ ለወንድሞቼ አይታችኋቸው ከሆነ አንድ አይነት ነው ያለበስኳቸው ባለፈው መጥተው። ነገሩ ሸሚዙን አለበሱትም። በጣም የሚያማምሩ ቆንጆ ቆንጆ ሸሚዞች ናቸው፣ ኳሊቲ ናቸው። ከዛ ቦክሰር ነው ቦክሰር፣ እነዚህን 3 ቦክሰር 750 ብር። ያው ረጅም ነው ስላለችኝ እነዚህን ያረኩለት ማለት ነው። እድሜው 14 ይሁን እንጂ ረጅም ነው ብላለች። ጫማ ራሱ 39 ቁጥር ነው እንግዲህ እሰቡት። ሌላ ደግሞ ጃኬት ነው። ያው አህም ሼ ልጄ ነው ብላኛለች። ጃኬት በጣም የምታምር ቆንጆዬ ጃኬት ናት። 2500 ብር ነው የገዛሁት፣ ግን ቆንጆ ናት። በጣም ነው የምታምረው። እንደዚህ እንደምታዩት ከውስጥም እንደዚህ ፈር አላት ማለት ነው። ከውስጥ ያኔ ልስልስ ያለ ጨርቅ ነው ከውስጥ፣ ከላይም እንደምታዩት ኳሊቲ ናት። ዋጋዋ ግን 2500 ብር ነው። እንደዚህ ማሻአላህ ተባረከ ረህማን በጤና የሚለብሰው ያርገው ማለት ነው። ይሄን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ የፌሮ ሙቀጫ ቪዲዮ ላይ አላሳየኋችሁም። የፌሮ ሙቀጫ 900 ብር ገዝቼላታለሁ። ዛሬ የመጋረጃ አይነቶች ነው ማሳያችሁ ማለት ነው። ብዙ አይነት መጋረጃ ነው የታዘዝኩት። አንድ ይሄ ብሉ ብላክ ነው። ለብሉ ብላክ ለሜትር ከ50 ላይ ያለቀ ማለት ነው። ለብሉ ብላክ ከፋይ ጨርቅ የዚህ ዋጋ 9500 ብር ከነ መሰብሰቢያው። ይሄ መሰብሰቢያው የራሱ እንደዚሁ ነው ማለት ነው። 2 ተከፋች። በጣም ነው የምታምረው። ማሻአላ ተባረከ ረህማን። ለየት ያለች ናት። ለየት ያለች ናት ስላችሁ ደግሞ እያጋነንኩ ምናምን አይደለም። ከለሩ ራሱ በጣም ነው የሚያምረው። እንደዚህ ስስና ወፍራሙ። ከዛ ደግሞ እዚህ ጋር 20 ሺህ ብር የተሰራ 2 ሜትር ከ60 ላይ ያለቀ ባለ 3 ተቆንጣጭ ነው። ይሄ ተቆንጣጩ 3 ከሆነ ጨርቅ እየጨመረ ይሄዳል ማለት ነው። ይሄ አሁን 3 ሜትር ከ10 ጨርቅ 3 ሜትር ወፍራሙ 3 ሜትር ስሱ ተጠቅሞ ነው። ይሄ 3 ሜትር ከ10 3 ሜትር ከ10 በ3 ከሆነ ደግሞ 4 ከ60 ነው። 4 ከ70 አካባቢ ያስፈልገዋል ማለት ነው እንደዚህ ለማድረግ እና ይሄ ባለ 2 ተከፋች ባለ 3 ተቆንጣጭ የሆነ መጋረጃ ነው። 2 ሜትር ከ60 ላይ ያለቀ ነው። 7 ሜትር 6 ሜትር ተኩል በ6 ሜትር ተኩል ጨርቅ ነው የተጠቀመው ማለት ነው። 2 ሜትር ከ60 ላይ ነው ያለቀው። በጣም ነው የሚያምረው። አዲስ ነው የመጣው ደግሞ ዲዛይኑ ለየት ያለ ነው። እሷን ራሱ ያሳየኋት ሌላ ነበር፣ ግን ደግሞ ይሄኛው ይበልጣል። ከዛ ይሄንን አሰርችላታለሁ ማለት ነው። ያኛው ስላልሞላ ነው በነገራችን ላይ። ይሁት እንዴት እንደሚያምር ማሻአላህ ይለያል ማለት ነው። ከዛ ኮሜንት ላይ ደግሞ ላይኛው ወርቃማ ከሆነ ውስጠኛውን ነጭ ለምን አታረጉ ምናምን ብላ አታረጊውም ብላችሁኛል። ግን ደግሞ አይቻልም፣ አይመጣም። ከመጣ አብሮት ነጭ ይኖረዋል ማለት ነው። አያችሁት? ይሄ ዲዛይኑ በጣም ነው የሚያምረው። ገና ትናንትና ነው የመጣው። በጣም ነው የሚያምረው ማሻአላህ። የመጀመሪያ እኔ ነኝ ያሰራሁት አይደል? እዩ። እዚህ ጋር ደግሞ 4 በ4 ባለ 2 ተከፋች ቆንጅዬ መጋረጃ አሰርችላታለሁኝ። 12000 ብር ነው የዚህ። ይሄ ለራሷ ነው፣ ይሄም ለራሷ ነው። ብሉ ብላክ እና ቀይ ደግሞ አላት ለጓደኛዋ ነው ማለት ነው። ያው ለጓደኛዋም ለራሷም ነው። መጅልሳቸውን ልከውልኝ ለሱ ማች ማረጊያ ነው የተሰራው። ያው እቃው ይሄ ከሌ ነው ብዬ ለመለየት በጣም ብዙ ዝብርቅርቅ ያለ ስለሆነ ያው እነሱ በኋላ ተነጋግረን ይሄንን ቀንሽ የምትለኝ ነው የምቀንሰው እንጂ እኔ ራሱ ግራ አጋብቶኛል ማለት ነው። እቃው ብዙ ስለሆነ አያችሁ ዲዛይኑ ይሄ ማሻአላህ በጣም ነው የሚያምረው። ከለሩ ግን ካሜራው ላይ አልወጣልኝም እንጂ በጣም ነው የሚያምረው። እዩት እንዴት እንደሚያምር ማለት ነው። የለለ ነው ማሻአላህ። ምን ከለር አለው? እዩ በሄ ነጣ ያለ ከለር እና ሀባይብ ይሄ ጣቃ ሲመጣ ይሄኛው ደግሞ የውስጠኛው ሆኖ ነው የሚመጣው ማለት ነው። አንድ ላይ ስለሚመጣ ነው። ሌላ የራሱ ወይም ነጭ እንደገና ማቀላቀል አይቻልም። ላይኛው ከተሸጠ ደግሞ ታችኛው ብቻውን አይሸጡም ይሄንን ማለት ነው። ስለማይሄድ ስሱን የሚፈልግ ሰው የለም። ወፍራሙን ነጭ እንትን ገበር ተጠቅመው ቢሰሩት ራሱ እነሱ ይሄ ይከስራል ማለት ነው። ለዛ ሲባል ያው ወፍራሙም ስሱም አንድ አይነት ይሆናል። አለ እንደዚህ አይነት መጋረጃ ይሄ መጋረጃ አሁን ነጭ ነው ውስጡ ግን የራሱ ነው። ይሄም አብሮት ነው የሚመጣው። ይሄ ላይኛው ልሙጥ ሆኖ ይሄኛው በነጭ አበባ እንደዚህ ከሆነ ይሄ አሁን አዲስ ስለመጣ ነው። እንደዚህ ከሆነ ሊኖር ይችላል፣ ግን ደግሞ ለሌሎቹ መጋረጃዎች አይመጣም ብዙ ጊዜ ማለት ነው።
እና ይሄንን አልመርጥም ብላኝ ነው እሷ። በጣም የሚያምር መጋረጃ ነው ይሄ። ባለፈው ራሱ አጥቼው ነበር፣ አሁን እንደገና መጥቶ ነው። ከዛ ሀባይ በዚህ ጋር ደግሞ ለቀይ ቡኒው ምንጣፍ ለ50 ሺህ ብሩ ምንጣፍ ይሄንን መጋረጃ አሰርቼላታለሁ ማለት ነው። በሸራው ነው ይሄ እና ይሄ የተሰራው በሸራ ነው። ሸራው እንደዚህ ማለት ነው። ስንት ሜትር ነው የተጠቀምከው? እዩ 2 ተኩል ማለት 1 ሜትር ከ55 ላይ ነው ያለቀው። 1 ሜትር ከ55 ላይ ግን ተቆንጣጭ አይደለም። ከዛ በላይም ማስፋት ይቻላል። ሲሰበሰብ ግን 1 ሜትር ከ55 ላይ እንደልቅ ተደርጎ ነው የተሰራው። ዋጋው 4000 ብር። ይሄንን ግን ሁልጊዜም ብታዙኝ አይኖርም። ስሱ ብቻ እስከነ ስሱ ነው ሁልጊዜም የሚሸጡት ማለት ነው። በግድ አስቸግሬው ነው ይሄንን ይሰራልኝ ማለት ነው። ሌላው ለፍሬንች ዶር በር ነው ይሄኛው። ለፍሬንች ዶር በር ያው ተመሳሳይ እንደሆነላት በሸራውም በዚህኛውም 2 ሜትር እያየሁ ነው የምነግራችሁ ዛሬ እንጂ በቅጭላቴ መያዝ አልችልም ብዙ ስለሆነ ማለት ነው። 2 ሜትር ከ35 ላይ ያለቀ 4 ሜትር ከ75 በ4 ሜትር ከ75 ነው። 14500 ብር ነው ይሄ የተሰራው። 14500 ብር በሁለት ተቆንጣጭ እና በሁለት ተከፋች። ይሁት ይሄ ተከፋቹ እንደዚህ ማለት ነው። ስሱ ከውስጥ ይሁት እንዴት እንደሚያምር ማሻአላህ። እኔ ቀይ አልወድም ግን ያምራል ማሻአላህ። አበባ ዲዛይኑ ምናምን በጣም ነው የሚያምረው። ሁሉም መጋረጃዎች ከነ መሰብሰቢያቸው ነው ከወፍራሙ ውጭ ማለት ነው። ይሄም መሰብሰቢያው የራሱ እንደዚህ። እዚህ ጋር ደግሞ ይሄም በወፍራሙ ነው። በወፍራሙ ብቻ ስሱ የሌለው እንደነገርኳችሁ በጣም ተጭኔው ነው ብዙ አመት እንደዚህ እያሰራው ምናምን ብዬና ይሄንን ወፍራሙን ብቻ 5 ሜትር ቦታ ያኔ 5 ሜትር ጨርቅ 2 ሜትር ከ80 ላይ ያለቀ አይደል? 5 ሜትር ጨርቅ 2 ሜትር ከ80 ላይ ያለቀ ዋጋ 8000 ብር። ዋጋ 8000 ብር። እዚህ ጋር እንደምታዩት ሁለት ተከፋች አድርጎ ነው የሰራው። ግን ደግሞ መስቀያ ያው ተሰቅሎ ይሄን ማውረዱ ምን ማለቱ እዳ ስለሆነ ነው። እዚህ ጋር እንደዚህ ሁለት ተከፋች ነው ያደረገው ማለት ነው። 5 ሜትር በጣም ሰፊ ስለሆነ ማለት ነው። ይሄ የጓደኛዋ መጋረጃ ነው። እዚህ ጋር ደግሞ ማለት ነው 1 ሜትር ከ30 ላይ ያለቀች ለመኝታ ቤት የምትሆን ተከፋች የላትም። አንድ ወፍራምና አንድ ስስ ተጠቅሞ ነው የሰራው። በሁለት ተቆንጣጭ ነው። ይሄ ስንት ነው ዋጋው? እዚህ ጋር ለየውን እሺ ዋጋ 8500 ብር። እዚህ ጋር 2 ሜትር ከ70 በ2 ሜትር ከ70 ነው የሆነው ማለት ነው። ሜትር ከ30 ላይ ነው ያለቀው 8500 ብር። ይሄ ስስም ወፍራምም አለው። ይሄ የራሷ ነው ለራሷ መኝታ ቤት የሚሆን። ይሄም ስሱ ይሄ ነው ማለት ነው። ወፍራሙ ይሄ ከላይ ያለው ነው። ይሄ የራሷ ነው። ይሄም የራሷ ነው። ይሄም የራሷ ነው። ከዛ ደግሞ ዛባይብ እንደዚህ በጣም የምታምር ቀይ ቡኒ ውብ የሆነች ከመጋረጃዋም ጋር ማች እንደሆነላት ከመጅሊሷም ፎቶ አንስታ ስለላከችልኝ ለሱ ማች ማድረጊያ ኢራን ስታንዳርድ የሆነ አበባ ምንጣፍ ገዝቼላታለሁ። 3 ሜትር በ4 ሜትር 50 ሺህ ብር። ዋጋ በጣም ጨምሯል ማለት ነው። አሁን ለታ 46 ሺህ ብር ነበር የገዛሁት ባለፈ። አሁን ግን 50 ሺህ ብር ነው ማለት ነው። በጣም ነው የምታምረው ማሻአላ ተባረከ ረህማን። እንደምታዩት ማለት ነው። ወፍራም ነው። ቲክነሱ በጣም ወፍራም ነው። ሲታጠብም እንትን የሚል አይደለም። ማሻአላ ተባረከ ረህማን እንደምታዩት። ያ ሰላም። የአበባ ዲዛይኗ ደግሞ ለየት ትላለች። አይብ እንግዲህ በማግስቱ ነው ይሄን ቪዲዮ የምሰራው፣ ምክንያቱም ማታ በጣም ደከመን መቼ። ከዛ አሁን ማርፈጃ ልጨርስላችሁ ብዬ ነው። እዚህ ጋር እንደምታዩት በጣም የሚያምር ቆንጆ የትራስ ልብስ አላት እስከ ፍራሽ ልብሱ እስከ ተካያው ማለት ነው። በነገራችን ላይ እነዚህ ሁለቱም ልጆች የመጅሊስ አላቸው እንደነገርኳችሁ። ለመጅሊሳቸው መጋረጃ ገዝቻለሁ፣ አይታችሁታል ማለት ነው። ይሄ ለአጋዥ ክፍል ወይም ለረዳት ክፍል ወይም ደግሞ ለሴቶች መጅሊስ እንደሚባለው ነው ማለት ነው። ይሄ የሷ ነው። ግን ደግሞ ይሄንን ገዝቼ በማግስቱ ደግሞ የሱ ተመሳሳይ ስትለኝ ይሄን ገዝቼ ነበር። ይሄ ትንሽ ልዩነት አለው፣ ትንሽ ይለያያል ልዩነቱ። እንደምታዩት የአበባ ዲዛይኑም ሁሉም አንድ ሆኖ ያኛው ትንሽ ሰንሰለቱ ይበዛል ማለት ነው። ወይም እዚህ ጋር ትራስ ልብሱን ላሳያችሁ። ይሄ ማለት ነው ይሄ የጓደኛዋ ነው እና ትንሽ የተወሰነ ነገር ልዩነት አለው የአበባ ዲዛይኑና ሰንሰለቱ ማለት ነው እንደዚህ እና 12 ይሄ የጓደኛዋ ትራስ ነው። 4 ተካያ የጓደኛዋ ነው። ይሄ
4 ቤቢ እዚህ ውስጥ አለ። 4 ቤቢ ይሄም የጓደኛዋ ነው። 4 የፍራሽ ልብስ ይሄ የጓደኛዋ ነው። የተፈረሸው ደግሞ የሷ ነው ማለት ነው። አጠቃላይ እኔ ግን ልዩነቱን አሁን ነው ያየሁት። ማለት ላነጥፈው ስል ልዩነት እንዳለው ያወቅኩት አሁን ነው። ይሄ እንደ ትናንትና ተገዝቶ ይሄ እንደ በማግስቱ ነው የገዛሁትና ትንሽ ልዩነት አለው ማለት ነው። ያው ኖርማል ነው፣ አንድ አይነት አበባ ዲዛይን ብቻ ስለሆነ ልዩነቱ። ይሄም ያምራል ሐቂቀተን። እና ምን አሰፈውላት መሰላችሁ? የትራስ ልብስ 24 ሲባዛ በ650 ብር 15600፣ የፍራሽ ልብስ ደግሞ 8 ሲባዛ በ2180 17740 ብር፣ የቤቢ ቤቢ ልብስ ማለት ነው 8 ሲባዛ 380 3040 ብር። ከዛ ተኪያ ደግሞ 8 ሲባዛ በ2050 ብር 16400 ብር። ይሄ የመጅሊስ ጨርቅ የተሰራላቸው ነው ማለት ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ይሄ መጋረጃ 12000 ብር የተሰራለት ትናንት እዛው ቦታው ቪዲዮ አድርጌዋል፣ አይታችሁታል። ይሄ ማለት ነው። ይሄ ለዚህ ነው። በጣም ነው የሚያምረው ሐቂቃ ማሻአላ ተባረከ ረህማን። እዩትማ ቤቴ መውጫና መግቢያ የለውም። እቃ በቃ ሆኗል ማለት ነው። አያችሁት? ይሄ ለዚህ የተሰራው ለዚህ ትራስ ልብስ ነው ይሄ የተሰራው። በጣም ነው የሚያምረው ማሻአላ። ከዛ ዋይብ እንደዚህ የሚያምር ቆንጆ ብሉ ብላክ በክሬም ወደ ክሬም ከለር ሄደት ያለ ትራስ ልብስ ይሄ የጓደኛዋ ነው። ይሄም 4 የፍራሽ 12 የትራስ 4 ቤቢ ተካያ ልብሱን ነው። ተካያ ልብሱን ብቻ ነው ማለት ነው። እዚህ ጋር ያው ልብሱን አውልቄ እንደገና ልብሽው ነው። ልብስ ቅያሬ ነው ማለት ነው የተሰፋው። በጣም የሚያምር ነው ማሻአላ። ይሄ ከፋይ ጨርቅ የሚያስጠላው ይሄ ብልጭልጩ ይጠፋል፣ ነግራችኋለሁ። ብዙ ጊዜ አታሰሩ ብዬ መክሬያለሁ፣ ግን እሷ ይሄንን ነው የምንፈልገው እንደዚህ አይነት ብላኝ ነው። በተለይ መጅሊስ ሶፋ አታሰሩበት። የትራስ ልብስ እንኳን ይቀያየራል። ይሄ መጅሊስ እና ሶፋ አታሰሩበት፣ ምንም እንትን አይልም። ይሄ የምታዩት ብልጭልጭ ጣፍቶ የሆነ ሲላጥ በጣም ነው የሚያስጠላው ማለት ነው ሲላጥ። ግን ለትራስ ልብስ እንኳን መቀያየሪያ ነው። እሺ ይሁን በሚለው ያዙት። መጅሊስ ግን አደራ አታሰሩበት ብዬ ነው የምመክራችሁ። እኔን የምታሰሩ ልጆች ያው እየነገርኳችሁ ያለውን እንትን ብዙ ልጆች ያው ትመሰክራላችሁ ብዬ አስባለሁ። ምክንያቱም ይሄ አይሆናችሁም፣ ይሄ እንደዚህ ነው፣ ይሄ አይሆንሽም ብዬ አማክሬ በደንብ ነው ማሰራላቸው ማለት ነው። ግን ደግሞ ሌላ ቦታ ስታሰሩ ይሄ የከፋይ ጨርቅ ውድ ነው። በሜትር 1350 ነው፣ 400 ብር ነው። 400 ብር እና 1350 ነው። ግን እንትኑ አያምርም፣ በኋላ ሲላጥ አያምርም ማለት ነው። እኔም ወድጀው ዘሃራ በቃ በጣም ወደው አሰርቸው ስለነበረ የኔም ቤት አሳይቻችኋለሁ ማለት ነው እንዴት እንደሆነ። ከዛ የዚህ የትራስ ልብስ ይሄ 12ቱን ነው ማሳያችሁ። 12ቱ ደግሞ ሌላ አይነት አለ ለሷ ማለት ነው። ይሄ የጓደኛዋ ነው። ትናንትና ያሳየኋችሁ ብሉ ብላክ መጋረጃ ለሱ ነው ማለት ነው። 9500 ብር የተሰራችው ብሉ ብላክ መጋረጃ የዚህ ነው። እና እንደምታዩት ማለት ነው የትራስ ልብስ 880 ብር ነው አንዱ። 24 ሲባዛ 880 21120 ብር ነው። በኋላውም በፊት ለፊቱም የራሱን ጨርቅ ተጠቅመው ማንችሊ ከሆነ ይቀንሳል። ይሄ ግን ጀርባውም የራሱ ነው። ለምንድን ነው ጀርባው በራሱ የሆነው? ይሄ ማንችሊ ከሆነ ይንሸራተታል፣ ቁጭ አይልላችሁም ማለት ነው። ሸለል ስለሚል ማንችሊ ከሚሆን ሙሉ ለሙሉ በራሱ ይሁን ብላይ ነው። ይሄ መጅሊሱን ጨርቅ ማሰራላችሁ ከኋላም ከፊት ለፊትም በራሱ ጨርቅ ነው። እኔ ሁልጊዜ 650 የሚሰራው ማለት ነው። ከጀርባው ሌላ ጨርቅ ከሆነ ይቀንሳል። ከዛ ምን አለ የፍራሽ ልብስ 8 ሲባዛ 2180 ብር በማሰሪያና በጎማ ነው። አንድ አይነት ተመሳሳይ ነው ከመጅሊሱ ጨርቅ ጋር የፍራሹ ዋጋው ማለት ነው። ከዛ ማነው 8 ሲባዛ በ2180 17440 ብር ነው። የተካያው ልብሱ ብቻ ነው። ልብሱ ብቻ 850 ብር ነው። ይሄ ማለት ነው ልብሱ ብቻ 850 ብር ነው። 8 ሲባዛ በ800 አፏን በ850 6800 ይሆናል ማለት ነው። የቤቢ ልብስ ደግሞ 490 ነው። 8 ሲባዛ በ490 3920 ብር ነው ማለት ነው። ይሄ ለዚህ እቃ
ላይ ለሁሉም እቃ 2000 ብር ትራንስፖርት አውጥቻለሁ እዚህ ጋር እንደምታዩት ማለት ነው። 2000 ብር የትራንስፖርት እዚህ ጋር 2000 ብር። ይሄ የዚህን የደመርኩበት ነው እንትን እንዳትሉ እዚህ ጋር ይሄንን ማለት ነው። የዚህ ሉክ ድምር ነው እዚህ ጋር ያለው የምታዩት ይሄንን ነው ማለት ነው። እዚህ ጋር 2000 ብር እና ይሄንን የመሰለ ትራስ ልብስና የፍራሽ ልብስ ሲያዩት ያምራል። ማሻአላህ ነው። ውፍረቱም ቆንጆ ነው። ግን ደግሞ ያው ይላጣል እንደነገርኳችሁ። ይሄ የፍራሽ ልብሱ ሁለቱ ለብሷል። 1 2 አላት ማለት ነው። 1 2 3 4 5 7ቱን አልብሼዋለሁ። ይሄ እስቦንጅ ውስጡ አለ፣ ገበር አለው። ቆንጆ ተደርጎ ነው የተሰራው። አሰራሩ ቆንጆ ነው፣ ምንም ጥያቄ የለውም። እና ይሄንን ይመስላል አንደኛው ትራስ ልብስ ማለት ነው። ሀባይብ ሁለተኛው ደግሞ ይሄ ነው ማለት ነው። ይሄ ለመጅሊሷ ነው፣ ግን ምንጣፉን የፈለገችው ለመጅሊሷ ነው። እኔ እንደዚሁ አንጥፌው ነው። በነገራችን ላይ ለዚህም መሆን ይችላል። ለምን ወርቃማ ሲሊቨር በደንብ ነው የሚሄደው። ይሄ ወርቃማው ደመቅ ያለ ስለሆነ ማለት ነው። ማሻአላህ ተባረከ ረህማን። ምንጣፉ 10500 ብር ነው የገዛው። 2 በ4 እዚህ ጋር እንደምታዩት 10500 ብር ነው የገዛሁት ማለት ነው። ከዛ ያው የትራስ ልብሱ 24 ብዬ ከመጀመሪያው ጋር ከብሉ ብላኩ ጋር ያሳየኋችሁ ሂሳቡ 24 ብዬ የደመርኩላችሁ። ይሄ 12 የትራስ ልብስና 4 የፍራሽ 4 ተካያ ነው የሷ። ይሄ አንድ ይሄና ከዛ ደግሞ ተጨማሪ ይሄ ነው ያላት ማለት ነው። ከዛ የጓደኛዋ ደግሞ ይሄኛውና እዚህ ጋር የምታዩትና ይሄ ብሉ ብላክ ነው ማለት ነው ያላት። እንግዲህ ቤቱ ትርክርክ ብሏል እቃ በቃ እንደምታዩት ማለት ነው። ጓደኛ ማቾች ያው ተመካክረው አንድ አይነት እንትን ያሉኝ። ይሄ መጋረጃ ወርቃማ መጋረጃ ነው እንደምታዩት። ወደ ቡኒ ሄድታ ላብሽ ነገር ከመስኮቱ ፀሐዩ እያንጸባረቀ ስለሆነ አያሳይም ውበቱም። ማታ ቢሆን ነበር ይበልጥ የሚያምረው የሚያስታውቀው ማለት ነው። እና ይሄ መጋረጃ 5000 ብር ነው የገዛሁላት። ይሄንን 5000 ብር ሳተን ማለት ውስጡ ሳተን ጨርቅ ነው እዚህ ጋር ያለው ማለት ነው። ልክ እንደዚህ ይሄ ማለት ነው። እና ይሄኛው ደግሞ ስሱ ነው። ይሄንን 5000 ብር ነው የገዛሁላት። በጣም ነው የሚያምረው ማሻአላህ ተባረከ ረህማን። እና ምንጣፉ ደግሞ 2 በ4 ነው። ዋጋው 10500 ብር ነው ማለት ነው። በደንብ ዝርግት ብሎ አይታይም፣ ምክንያቱም እቃ አሁን ይሄ ገና ያልተረተበ በጣም ብዙ እቃ ስላለ ዝርክርክ ስላለ ቤቱ እንደዚህ እንደምታዩት ማለት ነው። እና ሀባይብ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ከለሩ ያው እንደነገርኳችሁ የውጩ እንትን እያንጸባረቀ ስለሆነ ነው እንጂ እቺ ወደ ቡኒ ሄደት ያለች ወርቃማ ናት። በጣም ነው የምታምረው ማሻአላህ። ሲሊቨሩም እንደዛው አቀላቀሉ እንደዚህ ሆኖ ይቀላቀልልኝ ብላ ነው። ያኛው ሀፍ ሲሆን እንደዚህ ማለት ነው። ይሄኛው ደግሞ መሀል ላይ ብቻ ነው የተቀላቀለው። እንደዚህ ሲሆን ደግሞ ሀፍ ነው የሚባለው ማለት ነው። ጀርባውም በራሱ ጨርቅ ነው ማለት ነው የተሰራው። በሲሊቨሩም ደግሞ ብትጠቀም በጣም ነው የሚያምረው። ሲሊቨር በወርቃማ እስኪ እናንተ እዩት ማለት ነው። ቤቢውም ጀርባው ሲሊቨር ነው። እንደዚህ ነው ምንጣፉን። ይሄ የፍራሹን ደግሞ እሷው ይሆንልኝ ባለችው መሰረት ነው የተሰራው። ያኔ ቅልቅል አይደለም። ይሄ ቅጥልጥል ከሚሆን አንድ አይነት ከለር ቢሆን ያምራል። እና በሲሊቨሩን ብትጠቀም ያምራል ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም ሁኑልኝ።